አይደለም ወይ ደግሞ እየጠቀማችሁ ነው ማለት አይደለም። ምክንያቱም አይታችኋል፣ በጣም በብዙ ሰው ተፈትናችሁ አይታችኋል። በቃ ይሄን ነገር ብትተውና ሀይሚም ወደ ብሩክ የተመልሰሽ ወይ ደግሞ አንተም ወዳለችበት ሄደ አንድ ላይ ብትሆኑ ደስ ይለኛል። የምሬን ነው። እና ብዙ ነገር አወራው። የምር በጣም በቃ ውስጤን ስለከፋኝና ስለደበረኝ ነው። ኮሜንቶች ሳይ ደግሞ የባሰ እንዲጸጽተኝ ነው የሚያደርገኝ። የምር ያ ነገር የባሰ ነው የሚጸጽተኝ እንጂ ያ ነገር ደስተኛ አላደረገኝም። በሰው ላይ አትፍረድ፣ አታውቀውምና ያለፈውን መንገድ አንቺም አትፍረጅ። ህይወት ወዴት ገፍታሽ የት እንደምትሄጂ አታውቂውምና ዝምታ ልመጂ። በቃ እንፍረድ፣ ለማንቆም ነገር በሰው መንገድ ያግድ። ቻሽ ያው አንድም የመጣሁበት ምክንያት ይሄ ነው። ሁለት ደግሞ ቶሎ ወደ ስሜት የገባ አይደለ። ኢቫናም አለች ዛሬ ግን ተኝታለች። አትታያችም ቅንት አታሳዝንም? እንዴት እንደተኛችው አሳዝነኝ። በቃ ትቻት መውጣት አልቻልኩም፣ ያው የሚጠብቃትም ስለሌለ እና አንድም ዛሬ የመጣሁበት ምክንያት ምንድን ነው? ቢኒ እስቲ ላገኝሽ ፈልጋለሁ ብሎኛል። ለምን ላገኝ እንደፈለገ አላውቅም። ለጥሩ ነገር ይመስለኛል። እንግዲህ ልቦናውን ደግሞ ፈጣሪ መልሶት ለጥሩ ነገር ቢሆን ብዬ ተመኘው። አላውቅም ብቻ አሁን ያለሁበት ሁኔታ በጣም ከብዶኛል። በጣም ይሄ ነገር ሲጨመር ደግሞ በቃ ጭራሽ ውስብስብ ያለ ስሜት ውስጥ ሆኜ ብቻ ልጄን ተረጋግቼ እንትን ማለት አልቻልኩም እና ለጥሩ ነገር እንደ ጠራኝ ተስፋ አደርጋለሁ። እየመጣው ነው ብሎኛል። ያው እናንተ ሊደብራችሁ ይችላል። ያው አውቃለሁ አላችሁ ከጎንሽ ነን አይዞሽ ብላችሁኛል። ከጎኔ እንዳላችሁ አውቃለሁ። እሱ ቢኖርም ባይኖርም ከጎንሽ ነን ብላችሁኛል። ግን ያው ምንም ቢሆን የልጅ አባት ነው። ያው ጥሩ ነገር አስቦ ከሆነ ደስ ይለኛል። ማለት ልጃችንን አብረን ሆነን ከእናቷም ጋር ከአባቷም ጋር እንድታድግ ነው የምፈልገው ብያችኋለሁ። እኔ ነግሬያችኋለሁ። ያለ አባት አላረለ በመጥፎ ሁኔታዎች ውስጥ ሆኜ ነው ያደግኩት። በመጥፎ ስቃዮች ውስጥ ሆኜ አሳልፌያለሁ። ብዙ ነገሮችን አሳልፌያለሁ። ነግሬያችኋለሁ። ያንን ከዚህ በፊትም ብቻ ብዙ መጥፎ ሁኔታዎችን አሳልፌ እኛ ያለ አባት ያለ እናት እኛ አድገናል። ይቅርታ አድርግልኝ ውዴ፣ እንደ ሀሳብና እንደ ሂሳብ እኔ እናት አባቴ አላህ ይረሃማቸው ሙተዋል ውዴ ሙተዋል። እኔ ማለት ነው ቤተሰቦቼ እናትና አባቴ ሙተዋል። አላህ ይረሃማቸው። አላህ ጀነተል ፈርዶስ ይወፍቃቸው። ሙስሊም የሆናችሁ በሙሉ ዱዓ አድርጉላቸው እዚህ በኮሜንት ማለት ነው። አላህ ጀነተል ፈርዶስ ይወፍቅልሽ እናትና አባትሽን እንድትሉኝ እፈልጋለሁ ማለት ነው። እስኪ ስንት ሙስሊሞች ኮሜንት እንደምትጽፉልኝ አያለው ማለት ነው። ግን እዚህ ላይ ግን ምን አለ መሰላችሁ፣ አይኑ እናት አባት ከሌላችሁ ብዙ ነገር ነው የምትሰሙት፣ ብዙ ነገር ነው የምታሳልፉት። ባታጠፉም ታጠፋላችሁ። ባታጠፉ ምሳሌ እናትና አባት ያለው ሰው እናትና አባት ያለው ሰው ወይም አብራችሁ የምትኖሩ ሰው እና ያን ቢያጠፋ እኩል አትታዩም ስላችሁ እናንተ ብታጠፉም ባታጠፉም ሁልጊዜ ጥፋተኛ ናችሁ ማለት ነው። ያንን ስሜት ደግሞ ውዴ እኔ ስላለፍኩበት አውቀዋለሁ፣ ወላሂ አውቀዋለሁ። ግን እንደ ሀሳብና እንደ ሂሳብ ግን አንቺ እውነት እናት አባት የለሽም ተይ እንጂ በህይወት እያሉ ገደልሻቸው። ለማንኛውም እናትና አባት ማጣት ስሜቱ የደረሰበት ሰው ያውቀዋል። የተገፋ ሰው፣ ስንት መስዋዕት የከፈለ ሰው። እንደዚሁም ደግሞ ምሳሌ እናንተ አብራችሁ እያደጋችሁ ግዴታ መስራት አለባችሁ። ግዴታ ካላቅማችሁ ብዙ ነገር ማድረግ አለባችሁ። ግዴታ በጣም ብዙ ነገር አለው። ወላሂ በጣም ብዙ ቻሌንጅ አለው ማለት ነው። እስኪ ዛሬ ነው የምሬን ላውራ እና ምን ልልሽ ፈልጌ መሰለሽ፣ እዩ ስሜቱን የደረሰበት ሰው ያውቀዋል። በእናትሽ በአላህ በዚህ አትነግጭ ስሞትልሽ። ለምን ያነ የደረሰበት ሰው ስንት ግፍና ስንት መከራ አሳልፎ ግን አብዛኛው የቲም ሆኖ ተንከላትቶ ስንት ዋጋ ከፍሎ ያደገ ሰው ጠንካራ ነው። ለምንም ነገር አይመለስም። አላማውንና ኢላማውን ስለሚያቅ ማለት ነው። እና አንቺ ደግሞ ቤተሰብ ከሌለሽ እውነትሽ ከሆነ እስኪ በደንብ አስረጅን። ቤተሰብ በሌለው ሰው እየመጣሽ አትነግጅ ማለት። እናት አባት ሲሞትባችሁ ስሜቱን ታውቁታላችሁ። እናት አባት ሲሞትባችሁ ስሜቱን በደንብ ጠንቅቃችሁ ታውቁታላችሁ። እንዴት ተገፍታችሁ እንዴት ስንት ነገር ተብላችሁ እንደምታድጉ ማለት ነው። ስንት ነገር ባታጠፉ ጥፋተኛ ሆናችሁ እናትና አባታችሁ እናንተ እንደገደላችሁ አድርጋችሁ አንቺ ደፊ አንቺ እንደዚህ
አንቺ እንደዚህ እየተባላችሁ ዲስሪስፔክት እየተደረጋችሁ፣ ሁለተኛ ደግሞ ነገ ወዲያ ቁም ነገር የምትይዙ አይመስላቸውም። እንድትማሩ አይፈቅዱላችሁም። ስቲል ምግብ ራሱ ይለያያል። ምግብ የቲሙናችሁ ስታድጉ የነሱ የሚበሉት ምግብና እናንተ የምትበሉት ምግብ ይለያያል። ሁለተኛ ደግሞ ትምህርት ቤት እናንተ አትሄዱም፣ እሱ ይሄዳል። በሶስተኛ ደረጃ ደግሞ ልብስ እኩል አይደለም የምትለብሱት። በአራተኛ ደረጃ እሱ አይሰራም፣ እናንተ በልጅነት ሆናችሁ ትፈጋላችሁ፣ ትሰራላችሁ። አረ በጣም ብዙ ነገር አለ። በጣም ብዙ ጉድ አለ። በተለይ ኢትዮጵያ የቲም የምታሳድጉ ሰዎች ተጠንቀቁ ማለት ነው። እናቴ ካልሆነ አታሳድጉ፣ ምክንያቱም ሀቁን ስለማችሉት ማለት ነው። ልጃችሁንና ጀስት ያችን ልጅ እኩል አታዩዋቸውም። አንቺ ደፊ አንቺንትን እያላችሁ ነው የምትሉ ማለት ነው። እና ከቻላችሁ የቲም የምታሳድጉ ሰዎች እንዲያው አላህን ብትፈሩ። በሁለተኛ ደረጃ ደግሞ እዩ እንደ ሐሳብና እንደ ሂሳብ እናት አባት የለኝም ብለሻል። እናት አባት ከሌለሽ ወንድሞችሽን የታመጣሻቸው ሐሳብ ነው። ወንድሞችሽን የታመጣሻቸው በባለፈው ወንድሞቼ ብለሽ ያመጣሻቸው ሰዎች አሉ አይደለ? ስለዚህ እነሱ ታዲያ ወልደዋቸው ነው እንደ የተሰናበቱት? ሞት እኮ ለሁላችንም አይቀርም፣ እንሞታለን። ግን እናት አባት በሌለው ሰው ባትነግጅ፣ እናት አባት በሌለው ሰው ስሜቱን የደረሰበት ሰው ስለሚያውቅ እንዲያው ባትነግጅ፣ እዩዬ ባትነግጅ። አዎ እስኪ ወደ ልጅሽ አባት እንምጣ፣ ወደ ልጅሽ አባት እንምጣና እንዲያው የፈረደበት ቢኒ ተይዟል። እስኪ እንስማ። እንዲያው እኔ ውሸት አይቻለሁ። እንደዚች ልጅ ቀዳዳ አላየውም በህይወቴ። ሁልጊዜ አዲስ አጀንዳ ይዛ ነው የምትመጣ። እናቴ ደግሞ ነግራቸዋለሁ። ያለ አባት እንዴት ሆና እንዳሳደገችኝ አውቃለሁ። ያንን ነገር ማድረግ እችላለሁ። ግን የአባትን ፍቅር ባገኝ ደግሞ የበለጠ ደስ ይለኝ ነበረ ማለት በቃ የአባትን ፍቅር አግኝቼ ባድግ ለእኔ የበለጠ የተሻለ ይሆን ነበር ብዬ አስባለሁ። ማለት ያው አባቴ በህይወት ስለሌለ ነው፣ በልጅነቴ ነው ያጣሁት ብያቸዋለሁ። እና አሁን ላይ ደግሞ ቢኒ በህይወት እያለ ልጅ ያለ አባት እንድታድግ አልፈልግም። እሱ በህይወት ግን እኔ ጥያቄ አለ። ሀብ ኩዌሽን ውዴ፣ በባለፈው ልጅቱ የብሩኬ ናት የእሱ አይደለችም ብለሽ እኛንም ወንጀል ስታስገቢ ነበር ውዴ። ወንጀል ቆይ እስኪ ወንጀል። አሁን ደግሞ ልጅቱ የቢኒ ሆነች እንዴ? ልጅቱ የቢኒ ሆነች እንዴ? በቃ እርግጠኛ ነኝ እናትና አባትሽ በህይወት አሉ። አባትሽም አለ፣ አልሞተም። ዝም ብለሽ ነው የምትበጠረቂው። ለምን እቺ እንዲያው እቺ ሰብስክራይብ እኮ ጉዳ ፈላሽ ውዶቼ። ውሸት ታያላችሁ። እንደ እዩ ውሸት ግን እኔ አላየውም። እንደ እዩ ውሸት አላየውም። እናቴን ሰው እንዴት ነው በዚህ ደረጃ የሚያውቅበት? በዚህ ደረጃ ውሸት ሁልጊዜ የምታወሪ ውሸት። እና ለማንኛውም እንደ ሀሳብና እንደ ሂሳብ እንኳን ከብሩኬ ራስ ወረድሽልን እንጂ ከፈለግሽ እንዲያው እንደዚህ ብለሽ አረቂ መጠጣት በእኔ አልተጀመረ። እዩዬ ልጇ አካል አባት ነው ያሳደገሽው። አረቂ መጠጣት በእኔ አልተጀመረ። ቢኒ አተ ቢኒ እዩን ያስረገዝካት አንተ ነህ እንዴ ነው ወይስ ብሩኬ ነው? እስኪ ና ንገረኝ። ብሩኬን ያስረገዘቻት የስረገዛት ወይስ አንተ? ና ንገረን። ምን ነው አሁን ደግሞ ብለህ ስለ ገንዘብ አወራ። እኔ ስራ የለኝም። እኔ እርግጠኛ ነኝ የመዳም ቅመሞች አዋጣው እንዲልኩልህ ፈልገህ ነው። የመዳም ቅመሞች እንዳታዋጡ፣ ለቢኒ እንዳታዋጡ። መቼም እኮ እናንተ አምናችሁ ገንዘብ አዋጣችሁ አሁን እንልካለን ብላችሁ ታስባላችሁ። ገንዘብ እንዳታዋጡ ወንዶች። ስራ የለኝም ብሎ መጡ። ስራ የለኝም ጭራሽ። ቢኒ ኢቲው የሚከፍል ስራ አይደል እንዳንተ ነው ወይስ የመዳም ቅመሞችን ለመብላት አላማ ይዛችሁ ነው የመጣችሁት? ሁሉ ዩቲዩበር እኮ የቡታጅራ ዩቲዩበር ማለት ነው የመዳምን ቅመም ገንዘብ ካልበላ አይሳካለትም። ኢላ ያልበሉት እስካሁን ሃይሚና ብሩኬ ናቸው። እናንተም ለመብላት አሰብክ አቀድክ አቅደህ ነው እንደ መጣው። ስራ የለኝም ልጅቱን አልቀበልም ትላለህ እንዴ? አቅደህ ነው የመጣው የመዳም ቅመም። ለማንኛውም ይውላችሁ ልንገራችሁ፣
እውነት እኮ አሁን ደግሞ አምናችሁ እኮ ገንዘብ ልታዋጡ ነው። ወላሂ አለንልሽ ከጎንሽ ነን ምናምን የምትሏት እኮ ገንዘብ ልታዋጡ ነው። እንዳታዋጡ። የሚሰሩት ሁሉ ውሸት ነው። ገባችሁ? ስለዚህ ገንዘባችሁን ሴቭ አድርጉ። አይመለከታችሁም። ኢቲዩ እየሰሩ ነው። ኢቲዩ ይከፍላል። በኢቲዩ ገንዘብ ልጇን ማሳደግ ትችላለች። በሁለተኛ ደረጃ ደግሞ ልጁ የብሩኬ ነው ምናምን ብላ ስትበጠረ ቆይታ አሁን ደግሞ ይህን ያስቀየሰችባቸው እኔ እናት አባት የለኝም እናት የለኝም ብላ የምትመጣው ለሰብስክራይብ ነው። 100% እኔ ልንገራችሁ ለሰብስክራይብ ነው። ስለዚህ እናትና አባት የሌለውን ሰው እኛ እናውቀዋለን። ስሜቱን ያሳለፈው ሰው ያውቀዋል። ወላሂ እኔ በህይወቴ በጣም ብዙ ነገር ሁኜ ነው ያደኩት። እናቴ እንደው ልነግራችሁ ብፈልግ እኔ የኔ ህይወት ሙሉ 2 መጽሐፍ አሳትመዋለሁ። ጠብቁኝ። ገባችሁ? ኢንሻአላህ እናንተ ሰብስክራይብ አድርጋችሁ 100,000 ካስገባችሁኝ ሙሉ ታሪኬን ከሀ እስከ በ ሳልደብቅ እነግራችኋለሁ። አያችሁ? ሁሉ ሰው ልብስ ለብሶ ሲሄድ የተደበቀ ሚስጥር የለውም ማለት አይደለም። ሁላችንም የተደበቀ ሚስጥር አለን። ብዙ ያሳልፍነው አለ። ብዙ ዋጋ ከፍለናል። በጣም ብዙ እና ከቻልሽ ግን ሃይሚዬ ማነሽ ውዴ እዩዬ እንደ ሐሳብና እንደ ሂሳብ እንደው ባትዋሽ በአላህ እኛ ውሸት መሮናል። በእናትና በአባት በሌለው ሰው አትነግጅ። እናትና አባት የሌለው ሰው ስሜቱን እኛ እናውቀዋለን። የደረስንበት ያሳለፍነው ስንት ህይወታችን ብዙ ነገር ሁነን ተሰቃይተን ያደግነው እኛ እናውቃለን። እንዲያው ለአላህ ብለሽ አትበጥረቂ። እናቴን እኔ በጣም የምታናድደኝ እዩ ማለት ነው። እናት አባት በሌለው ሰው ልትሸቅል ስትመጣ አናደደች። ስለዚህ እረፊ በሏት። እረፊ አንቺ ሀለሌ በሏት። እረፊ በሏት እና ከቻላችሁ ይህን ነገር ሼር አድርጉና ለእዩ አድርሱልኝ። አሁንም ደግሞ ገንዘብ እናዋጣለን ብላችሁ ተሰልፋችሁ የተነሳችሁ አላችሁ። ገንዘብ እንዳታዋጡ አለን ከጎንሽ አይዞሽ ምንሽ የምትሉ ምድረ ሀለሌ ማለት ነው። የመዳም ቀመሞች አርፋችሁ ተቀመጡ። እነሱ ቁጭ ብለው ኢትዮ ሚክ እያደረጉ ነው፣ ገንዘብ እያገኙ ነው። ስለዚህ አርፋችሁ ተቀመጡ። ወላሂ አሁን አለንሽ ከጎንሽ ምናምን ብላችሁ ገንዘብ ልታዋጡ እንደለመዳችሁት እንዳታዋጡ። እሷ ኢቲዩ ይከፍላታል። በኢቲዩ ሰርታ ትብላ እንጂ እንደለመደባችሁ ገንዘብ እንዳታዋጡ። ማንም ሰው እየመጣ የሚበጠረቀው ከናንተ ላይ ለምን? የዋህ ስለሆናችሁ። ስለዚህ እዩ አውቃ ነው ለናንተ የበግ ለምድ ለምሳ የመጣችላችሁ እንጂ እንትን ብላ አይደለም። ስለዚህ ኢቲዩ ይከፍላታል። በኢቲዩ ሰርታ ልጇን ታሳድግ። እኛ ችግር የለብንም። ግን የውሸት መረጃ አምታ እንደዚህ ነው ብላ ስትላችሁ አትሸወዱ እህቶች። ስርዓት የሚባል ነገር አለ። ጊዜ ወርቅ ነው። እናንተ ቁጭ ብላችሁ እሷን ስትረዱ አልፎባችሁ ነገሩ አልፎባችሁ ህይወታችሁን ሲኦል አታድርጉ። አስረግጬ ነው የምነግራችሁ። ገባችሁ? ስለዚህ ምን ልላችሁ ፈልጌ መሰላችሁ? ተው እንዳታዋጡ። ኢቲዩ ይከፍላታል። ሰርታ ትብላ። አለቀ ደቀቀ። ሼር አድርጉላት።